በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቃ። በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት። ኦኬ ዌል አሁን የተፈጠረውን ነገር ሁላችሁም ታውቃላችሁ ብዬ አስባለሁ። በሼቱ መካከልና በዚች ልጅ መካከል የተፈጠረውን ነገር ታውቃላችሁ ብዬ አስባለሁ። ምክንያቱም ያደረ የዋለ ነገር ሆኗል። እንደዚሁም ደግሞ እስከዚህ ሰዓት ድረስ መነጋገሪያ ርዕስ ሆኗል። በመጀመሪያ እች ልጅ በላይፏ በሶሻል ሚዲያ ላይ የምታደርገው ነገሮች መንፈሳዊነትን ያልተላበሰና እንደዚሁም ደግሞ ዓለማዊነትን የያዘ ከዓለማዊነትም መረን የወጣ ነገሮችን ታደርጋለች። ዌል ይሄ የዓለማዊ ህይወቷ ማንነቷ ነው። ከዛ በኋላ የገዳም ማስታወቂያ ሰራች ተባለ። እሸቱ ደግሞ እንዴት ኃጢአተኛ ሆና እንዴት ጨፋሪ ሆና እንዴት በዛ ንግግርና በዛ አንደበት የገዳም ማስታወቂያ ትሰራለች፣ ገዳሙ አይመጥናትም የሚል ነገር ይዟል። እንደዚሁም ደግሞ ህዝብ ደግሞ እንዴት እንደዛ ትላታለህ? ኃጢአተኛ ማንም ሁላችንም ኃጢአተኛ ነን። ኃጢአተኛ ብትሆንም ቤተክርስቲያኒቱ ለሷም ጭምር ናት በሚል ከቦታው ቁጣ ተነስቷል። እንደዚሁም ደግሞ ይቅርታ መሰል እንደዚሁም ደግሞ አጥጋቢ ያልሆነ ነገርም አስተላልፏል። ነገር ግን መሰረቱ ችግር ያለበት መሰረት አለ። ለምሳሌ ከመጀመሪያው ጀምሮ በኦርቶዶክስ ቤት ነን የሚሉትና ተቆርቋሪዎች ነን የሚሉት ግብዝነት ነው። የሃይማኖት ፖለቲካ አካራማጅ ናቸው እንጂ ምንም መንፈሳዊ ነገር የሌለባቸው ናቸው። ሞሮፍ በአብዛኞቹ ማለት ነው። በየቲክቶካቸው፣ በየዩቲዩባቸው፣ በየሶሻል ሚዲያቸው የሄዱበት ሁሉ ስድብ ነው። በተለይ ፕሮቴስታንትን ካልተሳደቡ፣ በተለይ ደግሞ ፓስተሮችን ካልተሳደቡ፣ ሙስሊምን ካልተሳደቡ በስተቀር መንፈሳዊነት እነሱ ጋር ያሌለ እስኪመስል ድረስ። ከዛ ውስጥ አንዱ ደግሞ እሸቱ ነው። እሸቱ ከመጀመሪያም ጀምሮ መንፈሳዊነት የለበትም። የእግዚአብሔርም ቃል ጠንቅቆ የሚያቅሰውም አይደለም። ምክንያቱም ብዙ ነገሮች ንግግሮቹ ይታያሉ። ስለ ገነት፣ ስለ እግዚአብሔር እውቀት ስላለው ነገር ምንም መንፈሳዊ እውቀት የለውም። እንደዚሁም ደግሞ ጠል ነው። በቃ ሌሎችን ሃይማኖት የሚጠላ ነው። በሚሰራቸው ፕሮግራሞች ሁሉ የሌላውን ቤተ እምነት የሚጠላ በተለይ የፕሮቴስታንትን እምነት የሚጠላ ጥላቻን የሚሰብክ አሁን ደግሞ በአንድ ጊዜ ተመለሰና ደግሞ የቤተ ክርስቲያን ተቆርቋሪ ሆነ። ሌላውን ኃጢአተኛ ነው፣ ሌላውን ትተቻለ። ይሄ ፐርሰናል ችግር፣ የእሸቶች ችግር ፐርሰናል ችግር ከመጀመሪያም ጀምሯል። አንድ ቤተ ክርስቲያንም ደግሞ ለቤተ ክርስቲያን ተሟጋች ነን፣ ብር ሰብሳቢ ነን የሚሉ ሰዎችም መንፈሳዊነት የለባቸው፣ ዓለማዊ ናቸው፣ ግብዞች ናቸው። የሃይማኖት ፖለቲካ አራመዱ እንጂ ምንም የመንፈሳዊ ነገር አይታይባቸው። በልጅቱም አንፃር ኦፍ ኮርስ ሰው ኃጢአትን ሊሰራ ይችላል። ሰው ዓለማዊ ሊሆን ይችላል። ሰው ወደ ዓለም ሊሄድ ይችላል። ነገር ግን ያ የመጨረሻ ማንነቱና ዘላለማዊ ህይወቱ ሊሆን አይችልም።
ሰው ካለበት መመለስ ይችላል። ካለበት ህይወት መውጣት ይችላል። ከኃጢአተኝነት ህይወት መውጣት ይችላል። ከአመፀኝነት ህይወት፣ ከዘፋኝነት ህይወት ተላቆ ንስሐ ገብቶ መንፈሳዊ ህይወት ማካሄድ ይችላል። ልጅቱም በፊት ዓለማዊ ነበረች፣ ኃጢአተኛ ነበረች፣ የዓለምን ስራ ትሰራ ነበረ፣ ነውር ቃላቶችን ትናገር ነበር። ነገር ግን ተመልሻለሁ ካለችና ከተመለሰች በኋላ እንደፈለገች መስራት ትችላለች። የእግዚአብሔር ቤትም መመላለስ ትችላለች። ነገሩ ግን ሁለቱንም ለማስታረቅ እሼቱም ህይወቱን ማስተካከል አለበት፣ ወደ መንፈሳዊነት መግባት፣ ከዛ በኋላ ትክክለኛ መንፈሳዊ ህይወትን መኖር። እሷም ህይወቷን አስተካክላ ትክክለኛ መንፈሳዊ ህይወትን